የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ ናቸው የስቱዲዮ እንግዳችን። ወደ እንግዳችን አልፋለሁ። በቅድሚያ እንኳን ደህና መጡ፣ እንዲሁም ደግሞ እንኳን ደስ አለዎት። ትልቁ ድል ይሄ ነው ብለን እናምናለን። አመሰግናለሁ። እድሉ ስለተሰጠኝም አመሰግናለሁ። በጣም ጥሩ። እንግዲህ ኢትዮጵያ ትልቅ ሀገር ናት ስንል በምክንያት ነው። ትልቅነቷን መልሶ ማረጋገጥ ይገባል። ለዚህ ደግሞ ሀገራዊ ምክክር ኮሚሽኑ ከረጅም ዓመታት አንስቶ ስራዎችን እየሰራ መጥቷል። ከዚህ የተለያዩ ጥያቄዎች ተነስተዋል። ጥያቄዎቹ ጠረጴዛ ላይ ቀርበዋል፣ ይፋ ተደርገዋል አብዛኞቹና እነዚህን ጉዳዮችን እየተመለከትን ቆይታ እናደርጋለን። እንደው ሂደቱ ምን ይመስል ነበረ? ያው አንተ እንደገለጽከው ረጅም ጊዜ ወስደናል። ረጅም ጊዜ ወሰድንበት ምክንያት በተቻለን መጠን ይሄ ታሪካዊ አጋጣሚ በአግባቡ እንዲሰራ በመፈለግና በጣም አካታች ለመሆን በመፈለጋችን ምክንያት ነውና እንደሚታወቀው ኢትዮጵያ ውስጥ ያሉ ወረዳዎችን በሙሉ ዳስሰን የነሱን ሀሳብ የነሱን ተወካዮች አስመርጠን ነው እዚህ የደረስነውና ምንድነው አሁን አጀንዳዎቹ በአብዛኛው ሰው ዘንድ ተቀባይነት ሊያገኙ የቻሉት ከፍተኛ ጥረት አድርገናል። ምንድነው አንድ ወረዳ ውስጥ ስንሄድ የዛ ወረዳ ማህበረሰብ ክፍሎችን በሙሉ አካተናል። የተገለሉ ማህበረሰቦችን እንደዚሁ ደግሞ ዲስፕሌስድ ሆነው የተፈናቀሉትን ወንዶች፣ ሴቶች፣ አካባቢ ሽማግሌዎች፣ የሃይማኖት መሪዎች፣ አስተማሪዎች እነዚህ ሁሉ አካተን እነሱ ተወያይተው የሰጡን አጀንዳዎች ናቸው። አንድ ክልል ስንሄድ ወረዳውን ባለድርሻ አካላቱን ደግሞ በክልሉ ደረጃ ያሉትን የአካባቢውን መንግስት ሁሉንም ያካተተ ደግሞ ምክክር እንዲደረግ አድርገናልና ያ ምክክር የሁሉንም ሀሳብ አካታች ሆኖ ተስማምተውበት ተፈራርመው የሚሰጡን ነው። በዚህ ምክንያት ይመስለኛል የሁሉም ሀሳብ የተካተተውና ዛሬ ይፋ በሚደረግበት ጊዜ አብዛኛው ሰው የተደሰተው ለዚህ ይመስለኛል። ይሄ ነውና ረጅም ሂደት ነበር። ጊዜ ፈጅተናል፣ ግን በጣም አካታች ለመሆን ተሞክሯል። እንደምታውቀው አገሪቱ ውስጥ ያሉትን ወረዳዎች ብቻ ሳይሆን ባለድርሻ አካላት፣ የፖለቲካ ፓርቲዎች ሁሉንም አካተናል። ከዛ በተጨማሪ ዲያስፖራውንም አካተናል። እንደዚሁም ደግሞ በራችንን ክፍት በማድረግ ለማንም ሰው በግልም ሆነ በቡድን መጥቶ አጀንዳ ሲሰጠን ቆይቷል። ያንን ሁሉ ያካተተ ስብስብ ይዘን ነው እንግዲህ እዚህ የደረስነው ማለት ነው። እንግዲህ ኮሚሽኑ አሁን ለህዝብ ይፋ ካደረጋቸው ነገሮች መካከል አንዱ በጉጉት የሚጠበቀው ሌላኛው ሐምሌ 8 ነው። ሐምሌ 8 የሚደረገው ጉባኤ ይፋ የሚደረጉበት ነገሮች ህዝቡ በደስታ በጉጉት የሚጠብቃቸው ናቸውና ኮሚሽኑ ምን አይነት ዝግጅት እያደረገ ይገኛል? እንግዲህ ቅድም እንደነገርኩ እነዚህን አጀንዳዎች ከሰበሰብን በኋላ የቀረጻ ሂደት ነበረን። ያ የቀረጻ ሂደት ደግሞ ዋናው መስፈርቱ በጣም መሰረታዊ የሆኑ የሀገራችን ጉዳዮች ለሀገራችን ችግር ፋይዳ የሚሰጡ ጉዳዮች እንዲሆኑ አድርገናል። ካሁን በኋላ እንግዲህ ወደን አይደለም። አንደኛ በጣም ሰፊ ሀገር ነው፣ ብዙ ህዝብ ያለበት ነው፣ በጣም ዳይቨርስ በጣም ብዝሃነት የሚታይበት ሀገር ነው። ስለዚህ ማስቀረት አልፈለግንም። በሙሉ ነጻነት የምንፈልገውን ስንሰራ ቆይተን 4000 ህዝቦች መተው እንዲመካከሩ ልናረግ ነው። ወክለው ማለት ነው። እነዚህ 4000 ህዝቦች ኢትዮጵያን 130 ሚሊዮን ህዝብ የሚወክሉ ሰዎች ናቸው። እያንዳንዱ ማህበረሰብ የራሱን ተወካይ እየመረጠ የሰጠን ሂደት ነው። አሁን ሐምሌ 8 እንግዲህ ከሐምሌ 8 በፊትም ቅድመ ምክክር ስራ ይሰራል። ስነ ስርዓት፣ የንግግር ስነ ስርዓት፣ የውሳኔ አሰጣጥ ኢምፖርታንት የሆኑ ማለት በጣም ወሳኝ የሆኑ መርሆችን የምናስጨብጥበት የዝግጅት ስርዓት አለ። ሰውን ካመጣን በኋላ ከዛ ሐምሌ 8 ምክክሩ ይጀምራል ማለት ነው። ከዛ በፊት ግን ብዙ ስራ አለን። ያው የምንሰበስበውን ህዝብ የሚመካከርበትን አውድ ህግ፣ ስርዓት
ውሳኔ አሰጣጥ እነዚህን የምናስጨብጥበት ቅድመ ምክክር ስራ ይኖረናል ማለት ነውና ቀላል አይደለም። ግን ምንድነው ይህን ያክል የተለፋው በጣም ወሳኝ የሆነ ነገር ከዚህ ቀደም እድሉን አግኝተን ማናቀው ነገር እንደመሆኑ መጠን ለሀገራችን ከፍተኛ ፋይዳ ያስገኛል ተብሎ ስለሚታመን የህዝቡንም ቁጥር መቀነስ አልፈለግንም፣ አካታችነቱንም መቀነስ አልፈለግንም። ያው ባየው መልክ እዚህ ደርሰናል። በጣም ጥሩ። አጀንዳዎቹ 8 ይባሉ ወይም 8 ይሁኑ እንጂ በውስጣቸው የንዑስ አጀንዳዎች አሉና ያልተካተተ ነገር የለም ለማለት ይከብዳል። አንድ ሰው ምንም አይነት ቀጭን ጥያቄ አለኝ ቢል እንኳን በሆነ ነገር ውስጥ እሱ ጥያቄው እንደሚመለስ ይታመናልና እናንተ ስትንቀሳቀሱ ይሄን ሂደት ታልፉ ከህብረተሰቡ ያያችሁት ከችግር ለመላቀቅ ያለው ተስፋ ሀገርን ከፍ ለማድረግ ያለው ተስፋ ምን ይመስላል? እንደው አሁን በእነዚህ 8 አጀንዳዎች ስር ዝርዝር ጉዳዮች አሉ። እነዚህ ግን ተመካካሪዎቹን እንደው ምክክሩን ለማስጀመር መነሳት ያለባቸውን ጉዳዮች ለማመላከት እንጂ ተመካካሪዎቹ ራሳቸው የሚያመጧቸው ጥያቄዎች ይኖራሉ። በእነዛ ርዕሶች ስር እነዚህ ሙሉ ነጻነት ይኖራቸዋል። ነገሩን እንደው ስትራክቸር ለማድረግ መልክ ለማስያዝ ያመጣናቸው ጥያቄዎች ናቸው። ከዛ ባሻገር ግን ምን መሰለህ እንዲህ አይነት ምክክር በየክልሉ በመታረክበት ጊዜ ህዝብ ያለውን ችግር ሁሉ ነው የሚነግር። ሀገራዊ ምክክር የሚደረግባቸው ጉዳዮች ያልሆኑ ያንድ አካባቢ ያንድ ክልል ችግሮች ያንድ ማህበረሰብ ችግሮችን ሁሉ ያነሳል። ያንን ሲያነሳ ደግሞ አንድ ነገር ይደረግልኛል በማለት ተስፋ አድርጎ ነው አምኖን ነው በጣም አምኖናል። እና እነዛን አጀንዳዎች ደግሞ ሰብስበን ለሚመለከተው ክልል ለሚመለከተው መንግስት አካል እነዚህ ጉዳዮች ተነስተዋል፣ በዚህ ጉዳይ ህዝቡ ተቸግሯል፣ እኛ ይሄንን ጉዳይ የመመርመር ውክልና የለንም፣ ግን መንግስት ይወቀው ይስማው ያርመው ብለን እሱንም ደግሞ በጎን እንሰጣለን ማለት እነዚህ 8 አጀንዳዎች የዋናው የሀገራዊ ምክክር አጀንዳዎች ናቸው። ሌሎች ግን በርካታ አጀንዳዎች ለየክልሎቹና ለመንግስት አካላት የምናቀርበው አለ። እነዛ የህግ ማዕቀፍ ኖሯቸው ፖሊሲ ኖሯቸው ያፈጻጸም ችግር ያላቸው ናቸው ማለት ነው። በቃ ያፈጻጸም በደም በስራ ሳይተረጎም የቆዩ ነገሮች ናቸው እና እነሱን ደግሞ አንጥልም። አምኖን ነው ህዝቡ የሰጠን። ስለዚህ ችግሮቻቸውን ለሚመለከተው ክልልና የመንግስት አካል እናቀርባለን ማለት ነው። በጣም ጥሩ። በመጨረሻ ይሄ ጉዳይ የመላው ኢትዮጵያውያን ነውና ለኢትዮጵያውያን ወገኖች የሚያስተላልፉት መልእክት ካለ እድሉን ልስጥ። ትልቁ የዚህ ሂደት ዓላማ ሀገራዊ መግባባት ነው። ሀገራዊ መግባባት ላይ እንድንደርስ ሁሉም ወገን የየበኩሉን ኃላፊነት መወጣት አለበት። በአጠቃላይ እነዚህ ኢትዮጵያን ህዝብ ወክለው የሚመጡ ህዝቦች ደግሞ የሰጡትን አሁን የተያዙትን አጀንዳዎች አይተው ተዘጋጅተውበት እንዲመጡ ከመጡ በኋላ ደግሞ የወከሉትን ማህበረሰብ ድምጽ እንዲያሰሙ ምሁራኖች ደግሞ በእውቀታቸውና ማስረጃ ላይ የተደገፈ የሂደቱ አጋሽ እንዲሆኑ የሚያግባባ እውቀትና ማስረጃ ላይ የተደገፈ እገዛ እንዲያደርጉ ምሁራኖች፣ የፖለቲካ ፓርቲዎች ደግሞ ከግል የፖለቲካ ፓርቲያቸው ጥቅም የበለጠ የሀገር መግባባትን ደግፈው ይህንን ሂደት እንዲያሳልጡ፣ በአጠቃላይ ወጣቱ የወደፊት እድሉን የሚወሰንበት የሀገራችን ዕጣ ፈንታን እኮ አብረን ቁጭ ብለን ምን እናስመስለው እያልን የምንነጋገርበት ሂደት እንደመሆኑ እነሱ ደግሞ ሁሉም ሙሉ በሙሉ ሳይቆጠቡ በዚህ ጉዳይ ላይ ጉዳይ ነው ብለው እንዲሳተፉ ነው የምንለው። በጣም አመሰግናለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ እዚህ ስቱዲዮ መጥተው ከኛ ጋር ቆይታ ስላደረጉ ምላሽና ማብራሪያ ስለሰጡን በተመልካቾች ስም ከልብ ነው የማመሰግነው። መልካም ምሽት ይሁንልዎት። አመሰግናለሁ።